የማንቸስተር ዩናይትድን የጥር ተጫዋቾች የዝውውር መስኮትንና በዚህ የውድድር ዘመን መጨረሻ ላይ ከዩናይትድ ጋር እንደሚለያይ ይፋ ስለተደረገው ካዝሜሮ ሀሳቦችን እናነሳለን። ምናልባት በቀዳሚነት ግን የወቅቱ የዩናይትድ በጣም ጥሩ ከሚባሉ ተጫዋቾች መካከል አንዱ ስለሆነው ካዝሜሮ ማንሳት ያለብን ይመስለኛል። በጣም በጣም አስደናቂ የሚባል ቆይታን በኦልድ ትራፎርድ እያስመለከቱ ከሚገኝ ተጫዋቾች መካከል አንዱ ሆኖ እያስተዋል ነው እንገኛለን እና ለምንድን ነው ዩናይትድ ይህንን ተጫዋች በስብስብ ውስጥ ማቆየትን ምርጫው የሚያደርገው? ምናልባት ዩን ሊኖር ይችላሉ ተጫዋቹን በዩናይትድ ቤት ውስጥ እንዲቆየ ማድረግ ቢያንስ ለተጨማሪ 1 ዓመት 12 ወራት ያህል ገደማ ማለት ነው። ይህም ማለት እስከ 2027 የውድድር ዘመን መጨረሻ ድረስ በኦልትራፎርድ እንዲቆይ የማድረግ ውሳኔዎችን ዩናይትድ ሊወስን ይችላል ተብሎ የሚጠበቅ ሆኖ የሚሉትን ምላሾች ታገኛላችሁ በዚህ ፕሮግራም መጨረሻ ላይ። እናም ምንድነው እዚህ ጉዳይ ላይ ብዙሃን የእግር ኳስ ቤተሰቦች የተጫዋቹን የቅርብ የሜዳ ላይ ብቃቶችን በተመለከተ በጣም እንዲደነቁና ካዝሜሮን በሌላ መልኩ እየተመለከቱት እንደሆነም ጭምር እያስተዋልንበት የሚገኝ የሜዳ ላይ ቆይታ እያስመለከተን የሚገኝ ተጫዋች ነው። ዘንድሮ በዩናይትድ አንዳንዶቹ ቁጥሮች በጣም ድንቆች ናቸው። የምር ለመናገር ለምሳሌ 5 ጎሎችን አስቆጥረዋል። በዩናይትድ ከሚገኙ ተጫዋቾች መካከል 3ኛው ተጫዋች ነው። ከዛ ባለፈ 4 ጎሎችን አስቆጥሯል በጭንቅላት። ይሄኛው ከዩናይትድ ከየትኛውም ተጫዋች በቁጥር ይልቃል። 52 ታክሎችን ፈጽሟል። ቁጥር አንዱ ዩናይትድ ተጫዋች ነው። እናም በአማካይ ስፍራ ከሚጫወቱ ተጫዋቾች በተጋጣሚ ሳጥን ውስጥ በ1/3 ሜዳ ክፍል የነካቸው ኳሶች ወይም ያሸነፋቸው ኳሶች 51 ናቸው። ሁለተኛ ደረጃ ላይ ያስቀምጠዋል። የ1-ለ-1 ግንኙነቶችንም ጭምር በማሸነፍ 107 ኳሶች ሁለተኛ ደረጃ ላይ የሚቀመጥ ተጫዋች ያደርገዋል። እና እነዚህ ቁጥሮች በጣም ቀላል የሚባሉ አይደሉም። በተለይ ደግሞ ከፉልሃም ጋር የነበሩት አንዳንድ የሜዳ ላይ ሂት ማፖቹ በጣም የሚያስደንቁ ናቸው። ስለዚህ ከዚህ ቀደም ጥያቄዎች በሚነሱበት ልክ አሁን ካዝሜሮን በተመለከተ እስኪ ለሆነ ያህል ጊዜ መታየት የሚገባ አይነት ተጫዋች እንደሆነም ጭምር አንዳንዶች ያነሳሉ። በዩናይትድ በኩል ግን ያለው ትክክለኛ እውነታ ምንድን ነው? ተጫዋቹ 34 ዓመቱ ላይ ይገኛል እና የሚቀጥለው የውድድር ዓመት 35 ዓመቱን ይዛል በቅርቡ ማለት ነው። ይሄ ማለት በዩናይትድ ቤት ውስጥ ከሚገኝ ተጫዋቾች ውስጥ የረጅም ጊዜ የፕሮጀክት አካል አለም የአጭር ጊዜ ፕሮጀክት አካል በሚለው ውስጥ ካዝሜሮን ለማካተት ማንቸስተር ዩናይትድ አንዱ 35 ዓመቱ ላይ ለሚገኝ ተጫዋች በሳምንት ዩናይትድ በጣም ከፍተኛ ዌጅ ቢል ከሚከፍላቸው ተጫዋቾች መካከል ቁጥር አንዱ ነው። 325,000 ፓውንድ በዩናይትድ ቤት ውስጥ የሚያገኝ ተጫዋች ካዝሜሮ ነው። በጣም ትልቅ ገንዘብ ነው። ይህንን ገንዘብ ለዩናይትድ መክፈል ምናልባትም በቡድን ውስጥ ጥሩ ስሜት ላይ ፈጥር ይችላል። ነገር ግን በቅርብ ጨዋታዎች ከኮቢ ሜኖ እና ከብሩኖ ፈርናንዴዥን ደግሞ ከፊታቸው ካደረጉ በኋላ በቡድን ውስጥ በትክክል የሚታይ የሜዳ ላይ ተጽዕኖ እየፈጠሩ ከሚገኙ ተጫዋቾች መካከል አንዱ ነው። አንዳንዶች ይህንን ሲያነሱት ምን ይላሉ? የኮቢ ሜኖ በቡድን ውስጥ መኖር ምናልባት ካዝሜሮንም ጭምር ደግሞ በጣም እንዲጎላ እያደረገው የሚገኝ ስለመሆኑ ያነሳሉ። ነገር ግን እኔ በተለይ ከፉልሃም ጋር በነበረው ጨዋታ ጎል ከማስቆጠር ባሻገር ያቺን ወደ አቻነት የምታመጣዋን ጎል እና ምናልባት ለማስቆጠር በጣም ታይት አንገል በነበረበትና አስደናቂ የነበረው የማቲያስ ኩኛ አጨራረስንም ጭምር አድንቀን ባላየ ያንን ኳስ ለማቀበል የሄደበት መንገድ ምናልባት በካዝሜሮ በኩል ሌላውን ቨርዥን የተመለከትንበትና ከዚህ ቀደም ይተቹት የነበሩት እንደነ ጂሚ ካራገርም ጭምር በጣም በተለየ መልኩ እንዲቆሙም ጭምር ያስቻለባቸውን አጋጣሚዎች ተመልክተናል እና በዩናይትድ አሁን ይሄ የቡድኑ ኢንጂን፣ የቡድኑ ሞተር፣ የቡድኑ ቁልፍ ተጫዋች፣ የቡድኑ ዘዋሪ የምንላቸው አይነት ተጫዋች እንዲሆንም ጭምር ያስቻሉት የሜዳ ላይ ፐርፎርማንሶችን እያሳለፈ የሚገኝ ተጫዋች መሆኑን እየተመለከተን ነው እና ካዝሜሮ በፍጹም መልቀቅ ላይ ኖርበት ይችላል። ለአንዳንድ ተጫዋቾች የእሱ በሜዳ ላይ መኖር ብዙ ልምዶችንም ጭምር ማጋራት እንዲችል በሚያስችለው ልክ ልናየው የሚገባ ተጫዋች ስለመሆኑም ጭምር በትክክል ያነሱለታል። ነገር ግን ዩናይትድ ከአማካይ ስፍራ ተጫዋቾች ጋር በተደጋጋሚ
ካሳለፍነው የውድድር ዓመት አንስቶ በተደጋጋሚ ሲነሳ የነበረው ጉዳይ ምንድን ነው? የአማካይ ስፍራ ተጫዋቾችን በተለይም ደግሞ የ6 ቁጥር ስፍራ ተጫዋቾችን በጣም ከሚፈልጉና ከሚያስሱ ክለቦች ውስጥ አንዱ ነው እና እንዲሁም በኋላ ላይ የምናነሳው የጥር ተጫዋቾች ዝውውር መስኮት ዩናይትድ ብዙ ለዝውውር ገንዘብ ያላወጣበት እንዲሁም ደግሞ ገቢም ያላገኘበት ነው። ኦቨርኦል ከተመለከት ነው አንዱ ምንድን ነው ዩናይትድ ወደ 270 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ አውጥቶ ነበር በዝውውር ሂደቱ ላይ። ነገር ግን ይሄ የጥር ተጫዋቾች የዝውውር መስኮት 14 ሳምንት ብቻ በቀረው አጠቃላይ ኦቨርኦል ሲዝኑ ሊጠናቀቅ የዛን ያህል ሪስክ መውሰድ ያልፈለገው ቡድን መሆኑንም ጭምር ከውሳኔ ላይ ስለመድረሳቸው ይልቁኑ እንደ ኤሊዮት አንደርሰን አሁን በቀዳሚነት ፌቨሬት ዩናይትድ የተከላካይ አማካይ ሆኖ ወደ ቡድኑ እንዲመጣ የሚፈልጓቸው ተጫዋቾች ስለመኖራቸውና እነዛን በሰመር ላይ ማዘዋወር እንጂ አሁን ላይ ብዙ ሪስክ መውሰድ እንዳልፈለገም ጭምር በቡድኑ በኩል ተነስቷል። አክቹዋሊ አሰልጣኝ የቀድሞ የቡድኑ አሰልጣኝ የነበሩት ሩበን አሞሪምም ጭምር ተጫዋች እንደማይመጣ ሊያም እንደማይወጣም ጭምር ደግሞ ቀደም አድርገው ይህንን ሀሳብ አንስተው ነበር በቡድኑ ውስጥ ማለት ነው እና ካዜ በዚህኛው የማይክል ካሪክ ስር በ3 ጨዋታዎች 1 ጎል አስቆጥሯል። በ2 ጨዋታዎች ማን ኦፍ ዘ ማች ወይም የጨዋታ ኮከብ ተብሎ ተመርጧል። አንድ ለግብ የሚሆን ኳስ ደግሞ አመቻችቶ ማቀበል የቻለ ተጫዋችም ጭምር ሆኖ የተመለከት ነው የሚገኝ ተጫዋች ሆኗል። ወደ ኦልትራፎርድ ከመጣ በኋላ አንዳንዶቹ ቁጥሮች በጣም ያስደንቃሉ። ስቲል 22 ጎሎችን አስቆጥሯል። ይሄ ማለት በጣም ጥሩ ወደ ኦልትራፎርድ ከመጣ በኋላ መጥፎ የሚባሉ ቁጥሮች አይደሉም ማለት 22 ጎሎችን በ148 ጨዋታዎች በሁሉም ውድድሮች ያስቆጠራቸው ጎሎች ናቸው ለካዝሜሮ እና በባህሪያቸው እሱ የሚገኝበት ቦታ የዛን ያህል ብዙ ጎሎችን እንዲያስቆጠር ኤክስፔክት የምታደርጉበት የሜዳ ላይ ክፍልም ጭምር የሚገኝ ተጫዋች እንዳልሆነ ይታወቃል እና አንዳንዶች እንደሚሉት ካዝሜሮ ለተጨማሪ የሜዳ ላይ ግልጋሎትም ጭምር በቡድን ውስጥ እንዲቆይ የሚደረግ አይነት ተጫዋች ስለመሆኑም ጭምር የሚያነሱለት ነው። ስለዚህ ካዝሜሮ በቅርብ ጨዋታዎች እያሳለፋቸው የሚገኙት የሜዳ ላይ ቆይታዎቹ ግን በጣም ፐርፌክት ከሚባሉት መካከልም ጭምር በትልቁ ልናነሳው እንደምንችልም መረዳት በምንችልበት ልክ እየተመለከት ነው የሚገኝ ተጫዋች ነው እና በዩናይትድ ቤት ውስጥ ከእድሜው መክፋት ምክንያት ጋር ተያይዞ እንዲሁም ደግሞ በሳምንት የሚከፈለው የደሞዝ ጉዳይ በጣም ውድ ከመሆኑ የተነሳ ዩናይትድ ይህንን ተጫዋች የማቆየት ፍላጎት ሳይኖር ይልቁኑ ተጫዋቹ ከክለቡ ጋር የመልቀቅ ፍላጎቱን እንዳጸደቀለት ይታወቃል በዚህ የውድድር ዘመን ማለት ነው። ስለዚህ ካዝሜሮ ከዩናይትድ ጋር በውድድር ዓመቱ መጨረሻ ይለያያል። በቅርቡ ግን እያስመለከተን የሚገኘው የሜዳ ላይ ቆይታ ግን ፍጹም አስደናቂ የሚባል የሜዳ ላይ ፐርፎርማንሶችን ደግሞ እያስመለከተን የሚገኝ ተጫዋች መሆኑን እያስተዋል ነው እንገኛለን ማለት ነው። ዩናይትድ በጥር ተጫዋቾች የዝውውር መስኮት ምንድን ነበር ታርጌት የነበረው? ባለፈው አንድ ወር ገደማ የፊታችን ያሳለፍነው ሰኞ ወይም ፌብሩዋሪ 2 የተጫዋቾች የዝውውር መስኮትን በተመለከተ ያው ዴድላይን ዴይ እንደነበረ ታውቃላችሁ። ክለቦች ብዙ በዝውውር መስኮቱ ላይ ያልተሳተፉበት እንደነበርም ጭምር ይታወሻል። ነገር ግን አንዳንድ ክለቦች ራሳቸውን አጠናክሯል። ለምሳሌ ማንቸስተር ሲቲ በዚህ በኩል በጣም የሚደነቅ ነበር አይደለ? አንቷን ሴሜኞ፣ ማርክ ጉሂ ያሉ ተጫዋቾችን በዝውውሩ ላይ ማምጣት የቻለ ክለብ እንደነበር ይታወቃል። እንደ ሚዩኒክ፣ አርሰናል፣ ፓሪስ ሰን ዠርመን፣ ሪያል ማድሪድ ያሉ ክለቦች የሚፈልጓቸው ተጫዋቾች ነበሩ በዚህ ውስጥ በተለይ ደግሞ የማርክ ጉሂን ጉዳይ በተመለከተ። እናም በዚህኛው ማንቸስተር ዩናይትድ በኩል ምናልባት አንድ ተለቅ ያለ ስም ከተመለከተን የሃሪ አማስን ይመስለኛል አይደለ? በውሸቱ ላይንን ተጫዋች ለቋል ከክለቡ ውስጥ እንዲወጣ ፍቃድ የሰጡት። ከዚያ ውጭ ወደ ክለቡ የመጡ ተጫዋቾችንም ከተመለከታችሁ ከክለቡ የወጡ ተጫዋቾችም ጭምር ካያችሁ በጣም እዛን ያህል በክለብ ውስጥ ተጽዕኖ መፍጠር የሚችሉ ተጫዋቾች ሳይሆኑ ታዳጊ የሚባሉ በሌሎች ክለቦች ቢያቀኑ የመጫወቻ ጊዜ እንዲያገኙም ጭምር የተፈቀደላቸው አይነት ተጫዋቾችን ነበር ያየ ነው። ለምሳሌ ወደ ክለቡ የመጡ ተጫዋቾች እንኳን አክቹዋሊ አልተመለከትንም፣ ግን ብዙ ወጣት የሚባሉ ተጫዋቾች ተመልክተናል ከክለቡ የለቀቁ። ሃሪ አማስ ቀደም ሲል እንዳልነው ወደ ኖሪዊች ሲቲ በውሸት፣ ቶቢ ኮሊየር ወደ ሃል ሲቲ በውሸት ውል፣ ኢታን ዊትሊ ወደ ብራድፎርድ ሲቲ በውሸት ውል፣ እንደነ ጋብሪኤል ቢያንቼኔሪ በተመሳሳይ እንደነ ጃምስ ስካኖል በጣም ወጣትና በቡድን ውስጥ የሚገኙ በዋናው ቡድን የመጫወቻ ጊዜን የሚያገኙ ተጫዋቾችን የመልቀቅ ፍላጎትን ነበር በክለብ ውስጥ የተመለከት ነውና ቀዳሚ የነበረው ይልቁኑ ለእነዚህ 14 ሳምንታት ተጫዋቾችን ወደ ቡድኑ ከማምጣት ይልቅ እንዲሁ መቆየትን ቀዳሚ ምርጫቸው ማድረጋቸውን ነበር በዩናይትድ በኩል
የተመለከትነው የዚህኛው ተጫዋች የዝውውር መስኮትን በተመለከተ በክለቡ በኩል ያየ ነው ማለት ነው። አሁን የሚጠበቅ አንድ ትልቅ የቤት ስራ ይኖራል። በተለይ ለዩናይትድ ቀጣዮቹ 14 ሳምንታት በጣም በትልቁ ትርጉም ያላቸው ናቸው። አንዱ ምንድን ነው? የአውሮፓ ሻምፒዮንስ ሊግን ተሳትፎ ማረጋገጥ። ዩናይትድ በውድድር ዓመቱ መጨረሻ ላይ ተጫዋቾችን ወደ ኦልትራፎርድ ለማምጣት በሚደረገው የተጫዋቾች የዝውውር መስኮት ላይ ብዙ የቤት ስራዎችን መስራት እንዳይችል እና በቀላሉ ተጫዋቾችን አሳምን ወደ ኦልትራፎርድ እንዲመጡ ማድረግ የሚችል ቡድን እንዲሆን ያግዘዋል። ለዚህ የማይክል ካሪክ 3 ተከታይ ሳምንታት በሚቀጥሉ ጨዋታዎችም ጭምር ደግሞ በድል እንዲጠናቀቁ ይፈልጋል በዩናይትድ ደጋፊዎችም እንዲሁም ደግሞ በዩናይትድ አስተዳደር በኩል አክቹዋሊ አሁን ባለ ሁኔታ ቶፕ ፎርን በተሻለ መልኩ የማጠናቀቅ ዕድል ካላቸው ቡድኖች ውስጥ አንዱ መሆኑን እየተመለከትን እንገኛለን። እናም ቡድኑ በዚህኛው የጠረቻቸው ዝውውር መስኮት የትኛው ቦታ ላይ ተጫዋች ላይ ያመጣ ይገባ ነበር የሚል አንዳንድ ጥያቄዎች ይነሳሉ። ነገር ግን ትራንዚሽኖቹ ከ3-4-3 ወደ 4-2-3-1 ከሩበን አሞሪም ወደ ካሪክ ካቀና በኋላ ውጤቶች በተሻለ መልኩ እየመጡ ነው የሚገኙት። እያንዳንዱ የሜዳ ክፍል ላይ ደግሞ የተሻለ ነገር የማየት እንጂ ብዙ ክፍተት የሚታይበትን ዩናይትድ የማየት እድል አልገጠመንም። ካዝሜሮ፣ ኮቢ ሜኖ፣ ማኑኤል ኡጋርቴ የተከላካይ አማካዩ ቦታ ላይ ስቲል እየተቀያየሩን ቢሆን ከቨር እያደረጉ ነው። አክቹዋሊ የማኑኤል ኡጋርቴ እንኳን ዩናይትድ የመጨረሻዎቹ ደቂቃዎች ላይ እየቀየረ የሚያስገባው እንጂ በስታርቲንግ ላይናፑ እንዲጀምር እያደረጉት አይደለም የሚገኙት። ማይክል ካሪክ የዶርጉ ጉዳት ምናልባት ተጫዋች እንዲመጣ የሆኑ አማራጮችን ሊፈጠር ይችል ነበር ብለን ልናነሳ እንችላለን። ነገር ግን ያንን የማየት እድል አልሰጠንም። ነገር ግን በሚቀጥሉት 10 ሳምንታት ይህንን ተጫዋች ቢያጡ እንኳን ዩናይትድ ባሉት አማራጮች ለመቀጠል ለምሳሌ እንደነ ሜሰን ማውንት፣ ማቲያስ ኩኛንም ጭምር በመጠቀም የዚህን ተጫዋች ክፍተት ለመሙላት የሚጣጣር ቡድን እንጂ በዝውውሩ ለገበያ እንዳልወጣም ጭምር የተመለከትንበት እንደነበር ይታወሳል። እና ዩናይትድ ካሳለፍነው የውድድር ዓመት በጣም መጥፎ ከሚባል ቆይታ አንጻር ዘንድሮ በተሻለ መልክ የውድድር ዓመትን የማጠናቀቅ ዕድል በደንብ እንዳለው መረዳት የምንችል ይመስለኛል። እና ትልቁ የአውሮፓ ሻምፒዮንስ ሊግ ኳሊፊኬሽንን ማሳካት ዩናይትድ በሚቀጥለው የውድድር ዓመት በተሻለ መልኩ ተጫዋቾችን ለማስፈረም በሚረዳው ቁመና ላይ እንዲገኝ ያስችሏል። ስለዚህ የማይክል ካሪክ ትልቁ የቤት ስራ ወደዚህ ቡድን ከመጡ በኋላ የእሳቸው የአሰልጣኝነት ቆይታንም ጭምር ከማረጋገጥ ጎን ለጎን የኛው የቤት ስራ በትልቁ የሚጠበቅባቸው እንደሆነም ጭምር የምንረዳው ጉዳይ እንደሆነም ጭምር በትልቁ የሚነሳ ነው። ስለዚህ ቀጣይ ምንድነው ዩናይትድ የሚጠበቅበት ፕራዮሪቲ አድርጎ ሰመር ላይ ሊያመጣቸው የሚችላቸው ተጫዋቾች ቀላሉ መልስ ይመስለኛል የአማካይ ቦታን እንደ አዲስ ሪቢውልድ ማድረግ እንደ አዲስ መገንባት በዩናይትድ በኩል የሚጠበቀው ትልቁ የቤት ስራ ነው። ለዚህ ኤሊዮት አንደርሰን ከኖቲንጋም ፎረስት፣ ካርሎስ ባሌባን ከብራይተን፣ አዳም ዋርተንን ከክሪስታል ፓላስ በዩናይትድ በኩል በትልቁ የሚፈለጉ ተጫዋቾች እና ዩናይትድን የቀጣይ ዓመታት የቡድን ግንባታን ማሳለጥ ይችላሉ ተብለውም ጭምር ታርጌት የተደረጉ ተጫዋቾች ናቸው። በዚህ በኩል ምን አይነት ውሳኔዎች ይኖራሉ ሰመር ላይ ሲመጣ በዩናይትድ የዝውውር ጉዳይ ላይ በትልቁ የምናያቸው ተጫዋቾች ሊሆኑ እንደሚችሉም ጭምር ኤክስፔክት ይደረጋሉና የአውሮፓ ሻምፒዮንስ ሊግ ምሽቶች ካሉ ግን ዩናይትድ ይህንን የማድረግ ትልቅ እድል እንዳለውም ጭምር ደግሞ የምንረዳበት ጉዳይ እንዳለ ምንም ሊዘነጋ አይገባም። እና ቀጣይ አንድ የፋይናንስ ጥያቄ እንዳይነሳ በዩናይትድ በኩል ለምሳሌ የማርከስ ራሽፎርድ ጉዳይ ይጠበቃል አይደለ? በቡድኑ በኩል ሙሉ ለሙሉ ባርሴሎና ለተጫዋቹ ወደ ኦልትራፎርድ መመለስ እንደማይፈልግ በተደጋጋሚ እየተናገረ የሚገኝ ተጫዋች ነው። ስለዚህ ካሽ ይከፍላሉ ለዚህ ተጫዋች ሲባል ማለት ነው። ያኛውም አንድ ተጫዋች ለመግዛት እንደሚያግዘውም ጭምር የሚጠበቅበት ነው። ወደ 215 ሚሊዮን ፓውንድ ሰመር ላይ ለተጫዋቾች የዝውውር ጉዳይ ዩናይትድ ያወጣ ክለብም ጭምር እንደነበር ደግሞ የሚታወቅ ነው። ስለዚህ ዩናይትድ በተለየ መልኩ አማካዮች ላይ ቀጣይ የሚያወጣው ገንዘብ በጣም በትልቁ ቡድኑን እንደ አዲስ ሪቢውልድ ለማድረግ በትልቁ ከሚነሱ ርዕሰ ጉዳዮች መካከል የሚነሳ ነው። የትኞቹ ተጫዋቾች የሚለው ጉዳይ ምናልባት ኮምፒቲሽኖች እንደሚኖሩም ጭምር ይጠበቃሉ። በተለይ ቡድኖች አማካዮቻቸውን እንደ አዲስ በመገንባት ደረጃ ላይ የምንመለከትበት ሂደት በጣም ሰፊ እንደሆነ ይታወቃል። በዚህ ረገዳ የማንቸስተር ዩናይትድ የቤት ስራ በጣም ቀላል የሚባል እንዳልሆነም ጭምር ደግሞ ልናነሳው የሚገባ መሆኑን እንረዳለን። ሰመር ላይ ግን ብዙሃኑ የፕሪሚየር ሊግ ክለቦች በዝውውሮች ራሳቸውን ሊያጠናክሩ እንዳልቻሉ
የተመለከትንበት እንደሆነ ይታወቃል። አክቹዋሊ እንዲህ አይነት አጋጣሚዎች ላይ ብዙ ጊዜ የተመለከት ነው ተጫዋቾች በተለይ ዘንድሮ ብዙ ውሳኔዎችን እንዲወስኑ የሚያደርጋቸው የ2026 የዓለም ዋንጫ በመኖሩ ምክንያት የመጫወቻ ጊዜን ማግኘት የሚፈልጉ ተጫዋቾች ነበሩ። ዩናይትድ ራሱ ይህንን ጉዳይ ቀይሮታል አይደል? ለምሳሌ ኮቤ ሜኖ አሰልጣኝ ማይክል ካሪክ ባይመጣ ኖሮ ወደ ኦልትራፎርድ በዩናይትድ ቤት ውስጥ የሚቆይ ተጫዋች አልነበረም ብዬ አስባለሁ። ብዙዎቻችንም ከናፖሊ፣ ኤሲ ሚላን፣ የእንግሊዝ ፕሪሚየር ሊግ ክለቦችም ጭምር ይህንን ተጫዋች ይፈልጉት እንደነበር ስንሰማ እንደነበር ይታወቃል። ከሱ ውጭ በእርግጥ በቡድን ውስጥ ብዙ ተጫዋቾች ከቡድኑ የመልቀቅ ፍላጎት የነበራቸው ተጫዋቾች አልተመለከትንም። ቀደም ብለው ከቡድኑ ጋር የተለያዩ ስለነበሩ እነነ ጄደን ሳንቾ፣ አንቶኒ፣ ራሽፎርድ፣ አሌሃንድሮ ጋር ናቸው ያሉ ተጫዋቾች ስላልነበሩ ስለዚህ እነዚህ አሁን በስብስብ ውስጥ የሚገኙ ተጫዋቾች በቋሚነት ምናልባት ካነሳ ነው የማይቀረው የታይረል ማላሲያ ሌላው የመጫወቻ ጊዜም ብዙ ያላገኘው ተጫዋች ከቡድኑ ጋር መለየት የሚፈልግና በውሸቱን መጫወት ይፈልጉ ከነበሩ ተጫዋቾች መካከል ውስጥ አንዱ መሆኑን የተመለከትንበትን ሲዝን አሳልፏል። አብዛኞቹ ግን በተመለከትናቸው መልኩ በቡድን ውስጥ የመቆየት ፍላጎት የነበራቸው ተጫዋቾች ናቸውና ዩናይትድ በዚህኛው ዝውውር በጣም ጸጥ ብሎ ያሳለፈበት እና እንደ ቡድን ግን በጣም የተሻለ ጊዜን አሳልፎ የተመለከትንበትን አጋጣሚ እንደነበር የተመለከትንበት ያለፉት አንድ ወራት አይተናል። በሚቀጥሉት 14 ሳምንታት ደግሞ የሚያሳየው ሜዳ ላይ ቆይታ ብዙዎቹን በተለይ የሚቀጥሉትን የዝውውር መስኮት ወይም የሚቀጥለውን የውድድር ዓመት በተሻለ መልኩንም ጭምር እንዲጓዝ እንዲያስችል በሚያግዙት መልኩ ቡድኑን እንድናይ የሚረዳው እንደሆነም ጭምር እናነሳለን። በዩናይትድ በኩል የዝውውር መስኮቶቹ እነዚህን ይመስሉ ነበር ባለፉት አንድ ወራት ገደማ። ከዚያ ባሻገር ደግሞ የካዝሜሮ ብቃትም ጭምር ደግሞ የተለየና በዩናይትድ ቤት ውስጥ ግን ለተጨማሪ የውድድር ዓመት እንዳይቆይ የሚያደርገው ምክንያት የሳምንታዊ ደሞዙ በጣም ከፍተኛ መሆንና የተጫዋቹ ዕድሜ መክፋት አንዱ ምክንያት እንደነበረ ያነሳንበት ቆይታ ይህንን ይመስል ነበር።